هم الأنباط تابع بيننا وبينهم بالخيرات إنك نجيب الدعوات. Oh Jesus, oh. We pray for your continued blessing and favor to rest upon him. We pray for wisdom from heaven to flood his heart, his mind, and Lord, you will guide him. በእለቱ ከተሰሙት መረጃዎች ውስጥ የመራረጥናቸውን ይዘን ተገኝተናል። ወደ መረጃዎቹ አለፍን። የካሚኒ ስም ይቀጥላል። ሙጅታብ ካሚኒ አዲሱ የኢራን ጠቅላይ መሪ ተደርጎ ተሾመ። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾመዋል። በዚህም የቀድሞ የበላይ መሪ አያቶላ አሊ ካሚኒ ሁለተኛ ልጅ የሆነው ሙጅታብ ካሚኒን አዲስ ጠቅላይ መሪ አድርጎ ሾሟል። የ56 ዓመቱ ሙጅታብ ካሚኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለውን የበላይ መሪ ቦታ እንዲይዝ ነው የተመረጠው። ይህ ሹመት የተከናወነው አባታቸው አያቶላ አሊ ካሚኒ በእስራኤልና አሜሪካ የአየር ጥቃት መገደላቸውን ተከትሎ ሲሆን ምክር ቤቱ ምርጫውን በሚስጥርና በከፍተኛ ጥንቃቄ ሲያካሂድ የቆየ ሲሆን በስተመጨረሻም የካሚኒ ስም ይቀጥላል በሚል ሹመቱን ይፋ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሚኒ ልጅ ሹመት ተቀባይነት የሌለው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆይ እንደማይችል አስጠንቅቀዋል። አሜሪካ ከሷ ጋር የሚስማማ የኢራን መሪ በመምረጡ በኩል ከፍተኛ ሚና እንደሚኖራት ትራምፕ ተናግረው እንደነበር የሚታወስ ነው። ከሙጅታብ ምርጫና ሹመት ጋር ተያይዞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአዲሱ የኢራን ሁለንተናዊ መሪ የእንኳን ደስ አሎት መልእክት አስተላለፉ። ሙጅታብ ካሚኒ በመመረጣቸው ደስ ብሎኛል ያሉት ፑቲን ሁል ጊዜም ከቴህራን ጎን ነን በሚል አረጋግጠዋል። ፑቲን አዲሱ መሪ የአባታቸውን ስራ እንደሚያስቀጥሉ እርግጠኛ እንደነበሩም ክሬምሊን አስታውቋል። በአስቸጋሪ ወቅት ከኢራን ህዝብ ጋር በመሆን አገራቸውን ሙጅታብ እንደሚያስቀጥሉ የፕሬዝዳንቱ እምነት እንደሆነም ተነግሯል። ሩሲያ ከቴህራን ጎን መቆሟን እንደምትቀጥለም ፕሬዝዳንት ፑቲን አረጋግጠዋል። ቭላዲሚር ፑቲን የማይናወጥ ድጋፋቸው እንደሚቀጥል ሞስኮ ለኢራን ወዳጆቿ ያላትን ብርቱ አጋርነትም አረጋግጠዋል ሲል አልጀዚራ ዘግቧል። አስራአንድ አገራት የኢራን ድሮኖችን ለመመከት የዩክሬንን ድጋፍ መጠየቃቸው ታውቋል። የዩክሬን ፕሬዝዳንት የሆኑት ቮሎዲሚር ዜሌንስኪ 11 አገራት የኢራን ሰራሽ ድሮኖችን እንዴት መመከት እንደሚችሉ የኬቭን የቴክኒክ የልምድ ድጋፍ መጠየቃቸውን አስታወቁ። ፕሬዝዳንቱ ይህንን ያሉት ቴህራን ለአሜሪካና እስራኤል ጥቃቶች አጸፋ ለመመለስ በመካከለኛው ምስራቅ የድሮን ጥቃቶችን በስፋት እያሰማራች ባለችበት ወቅት ነው። ዩክሬን ከሩሲያ ጋር በምታደርገው ጦርነት ሩሲያ በብዛት የምትጠቀማቸውን የኢራን ሰራሽ ሻሂድ ድሮኖችን በማክሸፍ ረገድ ከፍተኛ ልምድ ማካበቷ ይታወቃል። ዜሌንስኪ እንደገለጹት ከሆነ እነዚህ 11 አገራት ዩክሬን በጦር ሜዳ ያገኘችውን ቴክኖሎጂና የመመከት ስልት ለመጋራት ፍላጎት አሳይተዋል። ኢራን በመካከለኛው ምስራቅ የምታደርገው የድሮን እንቅስቃሴ በቀጠናው ላይ ስጋት መፍጠሩን ተከትሎ የዩክሬንን የጦርነት ልምድ ለሌሎች አገራት የደህንነት ዋስትና እየሆነ መምጣቱ ተመላክቷል። ዩክሬን እስካሁን በመቶዎች የሚቆጠሩ የኢራን ድሮኖችን መታመጣሏን እየገለጸች ሲሆን ይህ ስኬቷም በዓለም አቀፍ ደረጃ የድሮን መከላከያ ቴክኖሎጂን ለሚፈልጉ አገራት እንደ ትልቅ ምንጭ እንድትታይ አድርጓታል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ውጥረት እያገረሸ መምጣቱና የድሮን ጥቃቶች መጨመር አገራቱ ፊታቸውን ወደ ኬቭ እንዲያዞሩ ዋነኛ ምክንያት መሆኑ ነው የተነገረው። ከዚሁ ከድሮን መመከትና መከላከል ጋር ተያይዞ ኤሚሬትስ ከኢራን የተተኮሱ 12 ባሊስቲክ ሚሳኤሎችንና 17 ድሮኖችን አምክኛለሁ ስትል ገለጸች። የተባበሩት አረብ ኤሚሬትስ የመከላከያ ሚኒስቴር ሰኞ ዕለት ባወጣው መግለጫ ከኢራን የተተኮሱ 12 ባሊስቲክ ሚሳኤሎችንና 17 ድሮኖችን በአየር መከላከያ ስርዓቷ አማካኝነት አምክና ማጥፋቷን አስታውቋል።
ከነዚህ በተጨማሪም 3 ባሊስቲክ ሚሳኤሎችን በባህር ውስጥ የወደቁ ሲሆን አንድ ድሮን ደግሞ በሀገሪቱ ግዛት ውስጥ መውደቁ ተገልጿል። ይህ በከፍተኛ ቴክኖሎጂ የታገዘ የመከላከያ እርምጃ የሀገሪቱን ሰላምና ደህንነት ለመጠበቅ የተወሰደ መሆኑን ነው የተጠቆመው። የኢራን ጥቃት በተባበሩት አረብ ኤሚሬትስ ላይ ከጀመረበት ጊዜ አንስቶ እስካሁን ድረስ በአጠቃላይ 233 ባሊስቲክ ሚሳኤሎችና 1359 ድሮኖች በአየር ላይ እያሉ ተመተው እንዲወድሙ ተደርገዋል። ይህ የኤሚሬት የአየር መከላከያ አቅም ጥንካሬን የሚያሳይ መሆኑን በሰፊው እየተነገረ ይገኛል። ከነዚህም በተጨማሪ 8 የክሩዝ ሚሳኤሎች በተመሳሳይ ሁኔታ እንዲከሽፉ ተደርገዋል። ይህ ተደጋጋሚ ጥቃት በቀጠናው ያለውን ውጥረት ይበልጥ እያባባሰ የመጣ ሲሆን የተባበሩት አረብ ኤሚሬትስ ግን ማንኛውንም አይነት ትንኮሳ ለመመከት ዝግጁ መሆኗን አስታውቃለች። ከአሜሪካ ኢራን እስራኤል ግጭት ጋር ተያይዞ የነዳጅ ዋጋ ጭማሪ በአፍሪካ ኢኮኖሚ ላይ የደቀነው ስጋት አለ ይለናል የሚቀጥለው መረጃችን። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃትና ኢራን እየወሰደች ባለው የአጸፋ እርምጃ ያስከተለው ውጥረት መባባስ በዓለም አቀፍ ገበያ የነዳጅ ዋጋ አንሯል። የነዳጅ ዋጋ መናር በተለይ በአፍሪካ ኢኮኖሚ ላይ ከፍተኛ ስጋት እየደቀነ መምጣቱ እየተገለጸ ነው። በአሁኑ ወቅት የአንድ በርሜል ድፍድፍ ነዳጅ ዋጋ $120 በላይ ማለፉን ተከትሎ አህጉሪቱ ለከፍተኛ የዋጋ ግሽበትና ለውጭ ምንዛሬ እጥረት ልትጋለጥ እንደምትችል ተንታኞች እያስጠነቀቁ ነው። አፍሪካ የምትጠቀመውን አብዛኛውን የነዳጅ ምርት ከውጭ የምታስገባ በመሆኗ በመካከለኛው ምስራቅ ለሚከሰቱ ግጭቶች በእጅጉ ተጋላጭ ሆናለች። የኢኮኖሚ ባለሙያዎች እንደሚሉት ከሆነ የነዳጅ ዋጋ ሲጨምር ባለሀብቶች ገንዘባቸውን ወደ አሜሪካ ዶላር ስለሚቀይሩ የሀገር ውስጥ የገንዘብ ምንዛሪ ዋጋ ይዳከማል። ይህ ደግሞ እንደ ኬንያና ጋና ባሉ አገራት ላይ የኑሮ ውድነትን በእጥፍ ያባብሰዋል ነው የተባለው። ምንም እንኳን እንደ ናይጄሪያና አንጎላ ያሉ ነዳጅ ላኪ አገራት ከዋጋ ጭማሪ ከፍተኛ ገቢ ያገኛሉ ተብሎ ቢጠበቅም የተጣራ የነዳጅ ምርቶችን ከውጪ ስለሚያስገቡት ተራው ዜጋ ግን ለከፍተኛ የመጓጓዣና የምግብ ዋጋ ጭማሪ መጋለጡ አይቀሬ ነውም ተብሏል። በተለይም በዓለም አቀፍ የገንዘብ ድርጅት ወይንም IMF ፕሮግራም ስር ያሉ እንደ ሱዳን፣ ዚምባብዌና ማዕከላዊ አፍሪካ ሪፐብሊክ ያሉ አገራት የውጪ ምንዛሬ ክምችታቸው ሊሟጠጥ እንደሚችልም ተሰግቷል። የካምብሪጅ ዩኒቨርሲቲ ተመራማሪዎች እንደሚሉት ከሆነ ይህ ቀውስ አፍሪካውያን በነዳጅ ላይ ያላቸውን ጥገኝነት ቀንሰው ወደ ታዳሽ ኃይል እንዲያዞሩ እንደ ማስጠንቀቂያ ሊወሰድ ይገባል። የአጭር ጊዜ የኢኮኖሚ ጫናውን ለመቋቋም መንግስታት ከፍተኛ ፈተና ቢጠበቅባቸውም የረጅም ጊዜ የኢነርጂ ሉዓላዊነትን ማረጋገጥ አማራጭ የሌለው መፍትሄ መሆኑን ተመልክቷል ሲል የጀርመን ድምፅ ዘግቧል።